ይሄ ሰውዬው ህይወቱ ተፈውሷል። ሰውዬው ሌላ ዓለም ላይ ነው። እሷ አረ ምን ቦጣኝ። እሱ ነው እንዲያው መልይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል። ይሞታል እንዴ ገበያን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል አንድ እዛው ነው የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት። በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጫዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበል ነው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ ሰጣለሁ። እምቢ አለች፣ ገገመች። ከዛ ሶስተኛ በቃ 3 እጥፍ ሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብቿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም ማለት ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም። ያፍዛል፣ ዝም ብሎ ያጭዳታል። ከዛ ለሊት ትነሳና ውጣ ትለዋለች። እኔ ሳቁን የለቀቀው እኔ አሁን በወጣ ማን ያምነኛል አለ። ማንም ሳይም በወጣ ማን ያምነኛል? ካንቺ ጋር አድር ያለው ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን ግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው። በድህነት ጊዜ የጠበስካት በጣም ቆንጅዬ ነው የምትመስል። በድህነት ጊዜ ጠብሳት በአቅሚት አጫሞ ሻይ ቤት በምትሄድበት ጊዜ ጥቃቅንና አነስተኛ ቤት ሻይ ቡና የምትላት የነበረችው ሴት በዛ ሰዓት ውብ ናት ትላለህ። ችግሩ የሚፈጠረው መቼ መሰለ? አንተ ትንሽ ሰርተህ ህይወትህ ተቀይሮ ጸዳ ያለ ቦታ መዋል ስትጀምር ዘነበችን ይዘህ ስትሄድ ነገሩ የሚበላሽ። ስለዚህ አትቸኩል። ተግባብተናል? አትቸኩል። ለመሰለ እቺ ልጅ ደንግጣ ራሱ ከቤታት ልጁ ግን ያስፈራል። ልጁ ያስፈራል። God damn. That nigga face is big. አቤት አስበዋለሁ። እኔን ጠቦት ሲገፋ አቤት ዓለሙን ነው የሚያውቁ። ደም ብዛት ሊዞልህ ይችላል። ይህን ጠቦት ሲገፋ አዲሴ ዓለሙን ነው የሚያው። አባት ይሄ እኮ ያልተነዳ እኮ 0 ማይሌጅ ነው ያገኘው። ወይ ሌጀንድ ያልተነዳ 0 ማይሌጅ ነው ያገኘው። አዳሜ በጃጀና ባረጀ ቲክታክ ላይ ባለች አሮጊትና ቲክታክ ላይ ባለች አው እንዴ የራት በለኝ ባለ ጊዜ ፊት ነው ያለው። ይመቸው ነው የሌለ ኬሻ ነው አኖ ቅዱሴ ይሄ ወለ አባቴ አሞራ ግብግብ ፌመስ ነች እሷ ብለሽ ሺዝ ፌመስ ወንድ ነቻ ወይ ካለው ቶሎሌ ካለው ተጠጋ ነው ያረጋችሁ። በስማም አንቺም ሰው ሆነሽ በቅድስት በአገው አምባሳደሯ ላይ ቪዲዮ ሰራሽባት። እስኪ ጋይስ ንገሩኝ፣ አቶ በአምላኩ ለቅድስቴ ምን የሚጎለው ነገር አለ? ምን አንሶት ነው እስኪ ሸበላ ጋይስ? ወይስ አንዱ ቪዲዮ ሰራ ብላችሁ ሁላ አንቺ አታፍሪም? አንቺ ወይ የወንዱን ስተውት አንተ ሹገር የምታጫውተው ማለት የበሰበሰ ቆዳ ያገላበት ጋር እንደ የምትወለው የምታድረው
አንቺ ተይው ሲንግል ሆነሽ አይደለም አግብተሽ ማለት አሁን ከአቶ በአምላኩ ጋር ብር ቢሰጥሽ በሚሊዮን አትወጪም? ችት ታረጊበታለሽ በባልሽ ላይ ማለት አንቺ ልክ እንደ ንጹህ የሆነ ስንት ዓመት እንድታገባልሽ ፈልጋ ነው። ምንድነው የጎደለው? እስኪ ሰው አታፍሪም? ትንሽ ወራዳ ማለት ወራዳ የበሰበሽ ጥንብ ማለት የጃጀ ሽማግሌ የወደቀ ሽማግሌ አንስተሽ እንደዚህ በግድ እንትን ብለሽ ታረጊዋለሽ እኮ ሴቶች እንደሚንጫጩብሽ። አረ አሁን ይሄንን ወንድ ጠብሳ ምን ይመስላል? አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም። እንዴ እኔ እሱ ኬክ እየመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲህ ጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር የእንጀራ ቂጥ ማሰሻ የጉሎ ቂጥ ማሰሻ ከሰል የመሰለው ጋር ቦርጩ ዝርጥጥጥ ይበል ይንዘርጠጥ ምን አገባችሁ? እሱ ነው የሚሸከመው። ሆዱ ዝርጥጥጥ ያለ መልኩ ለሰው አምስት ጉዳይ ሆነ ለምን አይሆንም? ዋናው እኔ ኬክ መስዬ ልኑር። ያስ አውቆቆቆቆ ይምሰል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበስ አቆቆቆቆ ግዴታ እኮ አይናችሁን ገልጣችሁ እኮ አብራችሁ መተኛት የለባችሁ። ነግሬያቸዋለሁ። ጆርዲ የምትባል ያውላ ዲስኩር የምትደሰኩረው ፈጣሪ ምስክሬ፣ ሀብታም እንደው አይጠጋትም አጠገቧም አይደርስም እንጂ ባለ ሀብት መጥቶ ይነዋት አንቺ አሪፍ ነሽ ነይ በቃ ነይ ሁሉ ነገር ቴኬር አደርጋለሁ ቢላ ድራሻችሁን ጥላ ነው የምትጠፋው። አካውንት ሆነ ብላ ዲአክቲቬት አድርጋ ነው የምትጠፋው። አይ ዲአክቲቬት አድርጌ አልፈልግም የሶሻል ሚዲያ ላይ እንዳይሽ አልፈልግም። አረ ምን አባቱ ይሰራልኛል ጠርቅመው ነው የምትለው። አለቀ። ብር ይመቸው። ብር እስኪመጣ ግን እንዲህ ትሰማለህ በየቦታው ይባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ አለቀ። አንዳንድ ሰዎች ግርም የሚል ባህሪ ነው ያላቸው። አሁን ይች ልጅ የአገው ምድር የባህል ቱሪዝም አምባሳደር ነች። በሙዚቃው ዘርፍ ደግሞ ሞዴል እየሆነች ስትሰራ እናውቃታለን። ማስታወቂያም ትሰራለች። ቲክቶክ ላይ ደግሞ ጥሩ ተከታይ ያላት መታገኝ ብትጫወት ምን ብትል የራሷን ገቢ ታገኝ ነበረ። ግን ሰው ምን እያለ ነው? ለብር ብላን የቀረበችው እሱ አያምርም፣ እሱ እኮ ትልቅ ነው፣ እሱ እኮ አባቷ ነው። ያን ያክል ወንድ ልጅ ከፍ ሴት ልጅ ዝቅ ብትል ምንም ክፋት የለውም። ያን ያክል ሽማግሌም እኮ አይደለም፣ እሷም ያን ያክል ሕፃን ልጅ አይደለችም። እንደው ኖርማን እሱ ንጹም ቢሆን ችግር የለውም። ችግሩ ምኑ ጋ ነው? ውሽማ እኔ ቅርታ ለቃል የራሱ ማለት ውሽማ ማለት ውሻማ ባህሪ ያለው ወንድ ወይም ደግሞ ውሻማ ባህሪ ያላት ሴት ናት ውሽማ ማለት ነው። ምክንያቱም እሱ ትዳር አለው ልጅ አለው። አንቺ ቢጤሽን አተሽ ነው ወይ? ቆንጆ ነሽ እኩያሽን አተሽ ነው ወይ? የብር ችግር ነው እንዳልል በቃ ብዙ ስራ ምሰሪ ልጅ ነሽ። ይህን ያክል የብር እጥረት የሚኖርብሽ አይመስለኝም። እንደ አቅሜ ልኖር ካልሽ ትኖሪያለሽ። ግን ከባለ ትዳር ልጅ ካለው ልጅ ከወለደ ሄዶ መለጠፉ ምን አስፈለገ? ለምን? ህሌናችሁን አንተስ ቢሆን ድሮ ስታገኛት የነበረችዋ ሚስት ያች ቆንጆ ሚስት ልክ ልጅ ስትወልድ ስታረግዝ የሰውነት መቀየር ምን ሲመጣ ልክ ደግሞ ያልወለደችዋ ሴት የምታምር ለምንድን ነው? እችም እኮ ብታገባት ነገ ልክ እንደ ሚስት ትበሰቁላለች አይደል? ግን ለምን ያችኛዋን ለምን በአግባቡ አትይዝም? እኔ ግርም ነው የሚለኝ። ግን ህሌናችሁ አያቁሳችሁም? ህሌና ትክክለኛ ዳኛ ነው አይደለ? ሃይምሯችሁ አይረብሻችሁም? እንዴት ነው አንድ ላይ ስትሆኑ ሰላም ይሰጣችኋል? በቃ ተኝታችሁ ስትነሱ ጥሩ እንቅልፍ ነው የምተኙት። እኔ እንጃ ብቻ። ኧረ በስመ አብ። አሁን በቃ ነውር ጌጡ እየሆነ ነው። ለምን እንደሆነ አላውቅም። ብቻ ብር ይኖረው ብቻ እንደ ፍቅርም እኮ ያለ አይመስለኝም። ፍቅር አይደለም። ፍቅር ቢሆን እንዴት እኔ የልጄን አባት ቁጭ አድርጌ ባለ እንዴት ከሌላ ወንድ ጋር ሄዳለሁ? እርግጥ አብዛኞቻችሁ አስወልዳችሁ የምትሄዱት ወንዶች ናችሁ በይበልጥ። ይሄን ስል ይቅርታ፣ ሴቶችም የሉም እያልኩ ማለት አይደለም። ግን አብዛኛውን ቁጥሩ የወንዶች ቁጥር ያሸንፋል። እንደዚህ የሚያደርጉ ወንዶች ማለት ነው። ለምን እንደሆነ አላውቅም። ግን ለምን ያችኛዋ ሳታሳዝናችሁም? የልጁ እናት ልጅ የወለደችውስ ለምን? ለዚህ አጭር ህይወት
አንዱን ለማስደሰት አንዱን አናስከፋ። ለራሳችን ደስታ ስንል የሰውን ደስታ አንንፈግ። ልክ አይደለም ይሄ ነገር። ዛሬ ብር ሊኖረን ይችላል፣ ነገ ይኸውልሽ አንተ ብር ብታጣያች የወለድክላት ሚስት ናት የምትቀበል። ይችኛዋ ብር ሲያልቅ ዘወር ልትል ትችላለች። ገብቶሃል? አንቺም ቢሆን ነገ ሚስቱ ጋር ነው ብዙ ጊዜ የሚያድረው፣ ሚስቱ ጋር ነው፣ አንቺ ጋር አይደለም መጥቶ የሚያድር። ምክንያቱም ይውደዳትም ይጥላትም ያቺ ሚስቱ የወለደላት ናት። ዙሮ ዙሮ የሆነ ችግር እንኳን ቢሆን እሷ ናት ተጠሪው፣ አንቺ አይደለሽም። እና አትልከስከሱ። ከፈጣሪ ለምኑ ትኩያችሁን እንድታገኙ። የሰው ነገር አትመኙ ፕሊዝ።